ለመገናኛ ብዙሃን መረጃ የሚከለከሉ አካላትን በጋራ ማስተካከል እንደሚገባ የኢትዮጵያ መገናኛ ብዙሃን ምክር ቤት ጥሪ አቅርቧል። ምክር ቤቱ ይህንን ጥሪ ያቀረበው የዓለም የፕሬስ ነጻነት ቀንን አስመልክቶ ባዘጋጀው የውይይት መድረክ ላይ ሲሆን አንድ መገናኛ ብዙሃን እንዳይዘግብ ገደብ ሲጣልበት ሌሎች መገናኛ ብዙሃን ዝምታን መምረጥ የለባቸውም ተብሏል። መድረኩን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ አለው። የዓለም የፕሬስ ነጻነት ቀን በየዓመቱ ሚያዝያ 25 ቀን የሚከበር ሲሆን የኢትዮጵያ መገናኛ ብዙሃን ምክር ቤትም መጪውን ጊዜ ለሰላም ማበጀት በዲጂታል ዓለም የፕሬስ ነጻነትን መጠበቅ በሚል ርዕስ በዛሬው ዕለት የዓለም የፕሬስ ነጻነት ቀንን የተመለከተ የውይይት መድረክ አካሂዷል። የመገናኛ ብዙሃን ባለሙያዎችና ድርጅቶች ከሐሰተኛ መረጃ በመራቅ ለሰላም ግንባታ የበኩላቸውን ሊወጡ እንደሚገባም የኢትዮጵያ መገናኛ ብዙሃን ምክር ቤት ሰብሳቢ አማራ አረጋዊ ተናግረዋል። ሰብሳቢው አክለውም በዲጂታል ዓለም የሚታየው የተዛባ የመረጃ ክፍተት በትክክለኛ መረጃ በመተካት ረገድ ጋዜጠኞች ያላቸውን ሚና አጠናክረው እንዲቀጥሉ ጠይቀዋል። የዘንድሮው የዓለም የፕሬስ ነጻነት ቀንን ለማክበር ስናከብር ጋዜጠኞች የሀገራችንን፣ የዓለማችንን፣ የአካባቢያችንን የሰላም ምህዳር ጠንቅቀው በመረዳት በዲጂታል ዓለም ላይ የሚታየውን የተዛባ መረጃ ክፍተት በትክክለኛ መረጃ በመተካትና ለህብረተሰቡ በማድረስ በኩል ያላቸውን የማይተካ ሚና አጠናክረው ሊቀጥሉ ይገባል እንላለን። ሰብሳቢው አክለውም ጋዜጠኞች በስነ ምግባር የታነጸና ሙያዊ ዲስፕሊንን ባከበረ መልኩ እንዲሰሩ ባለድርሻ አካላት የበኩላቸውን ጥረት እንዲያደርጉም ጥሪ አስተላልፈዋል። በዚሁ የውይይት መድረክ ላይ የተገኙት የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህር ጌታቸው ድንቁ በበኩላቸው ምክር ቤቱ በሰላም ጉዳይ ውይይት እንዲደረግ ማድረጉ ተገቢ መሆኑን ጠቅሰው እንደ ሀገር ሰላም ተጠምተናል ብለዋል። ሚዲያ ካውንስል መጪውን ጊዜ ለሰላም ማበጀት ብሎ የተረጎመው ማለት ነው ወይም ደግሞ መቅረጽ ብሎ ያለው ነገር በጣም የሚያስፈልጉን ነገሮች ውስጥ አንዱ ብዬ ብጠየቅ እኔ ሰላም እላለሁ። በጣም ብዙ ዜጎች ቢጠየቁ ይሄን ይላሉ። ይሄን ማረጋገጥ ከባድ አይደለም። እውነተኛ የሆነ ቮክስ ፖፕ ወጣ ብለን መስራት ብንችል በጣም ብዙ ዜጎች ፕራዮሪታይዝ የሚያደርጉት ነገር ዛሬ ከምንም በላይ የሚሹት ነገር እንደሆነ መግለጽ ይቻላል። እውነት ለመናገር ሰላምን ተጠምተናል። የመገናኛ ብዙሃን ምክር ቤት ምክትል ሰብሳቢ ታምራት ኃይሉ በበኩላቸው በኢትዮጵያ ለሚከሰቱ ግጭቶች መንስኤ ፖለቲከኞችና ልሂቃን ቢሆኑም ለሕዝብ የሚያደርሱት መገናኛ ብዙሃን በመሆናቸው ይህንን ማስተካከል እንደሚገባ ጠቅሰዋል። ኢትዮጵያ ውስጥ ላሉ ችግሮች እንደምታውቁት በዋናነት ላሉ ግጭቶች፣ ለሰላም መደፍረስ የአንበሳውን ድርሻ የሚወስዱት ፖለቲከኞች መሆናቸው የሚያከራክር አይደለም እና ኤሊቱና ፖለቲከኛው ግን ያንን እሳት የሚያቀጣጥል ንግግራቸውን ብሔር ከብሔር የሚያጋጭ ንግግራቸውን የተናገሩት በየቤታችን እየመጡ በር እያንኳኩ አይደለም። ማን አደረሰላቸው? እኛ ነን። ሚዲያው አይደለም ያን ያስተላለፈው። ስለዚህ የሰላም ጋዜጠኝነት የምናወራ ከሆነ የሰላም ፖለቲከኝነት መወራት አለበት። ስለዚህ ሲወራ አይታየም። ችግሩን ፈጣሪው ሚዲያው እኮ ብቻ አይደለም፣ ዋናው ፈጣሪዎቹ እዛ ናቸው ያሉት። እነሱ መታረቅ አለባቸው። የሚናገሩት ነገር መስተካከል መቻል አለበት። ተጠያቂነት መኖር መቻል አለበት። በፖለቲካ ሰዎች ንግግር ሰዎች መንገድ እየተዘጋ አሁንም ድረስ መተላለፊያ ያጡ ሰዎች አሉ አይደል? ይሄ ምን የአደባባይ ሚስጥር ነው። ስለዚህ የራሳችንን ስራም መስራት ከዛ ለመብታችን ደግሞ በጋራ መቆም በጣም መሰረታዊ ነገር ነው። በዚሁ የፕሬስ ነጻነት ቀን የውይይት መድረክ ላይ የተገኙት ጋዜጠኞች የተቋማት ኃላፊዎች መረጃ ለመስጠት ፈቃደኛ ለመሆናቸውን ጠቅሰው ምክር ቤቱ በዚህ ላይ ምን እየሰራ ነው ሲሉ ጠይቀዋል። ከተሳታፊዎች ለተነሳው ጥያቄ ምላሽ የሰጡት የምክር ቤቱ ምክትል ሰብሳቢ ታምራት ኃይሉ ለመገናኛ ብዙሃን መረጃ የሚከለክሉ አካላት ከዚህ አካሄዳቸው እንዲቆጠቡ በጋራ መስራት ይገባል ነው ያሉት። መገናኛ ብዙሃኑ መረጃ ሲከለከሉ የህዝብ እንባ ዋና ጠባቂ ተቋምን ጨምሮ ለሚመለከታቸው የሰብአዊ መብቶች ድርጅቶች በወቅቱ ሪፖርት የማድረግ ልምድ እንዲሁም ፍላጎት የላቸውም የተባለው። በመሆኑም መገናኛ ብዙሃን በጋራ በመሆን መረጃ የማግኘት መብታቸውን ሊያስከብሩ እንደሚገባም በመድረኩ ጥሪ ቀርቧል። ምክር ቤቱ የዓለም የፕሬስ ነጻነት ቀንን ያከበረው ከግማሽ በላይ የሚሆኑት የዓለም ሀገራት ለፕሬስ ነጻነት አስቸጋሪ ወይም በጣም አሳሳቢ ምድቦች ውስጥ የሚወድቁ መሆናቸውን ድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት
ድርጅት RSF ባስታወቀበት በዚህ ወቅት ነው። በዚሁ የተቋሙ የ2026 ዓለም አቀፍ ዝርዝር ውስጥ 180 ሀገራት የተካተቱ ሲሆን ኢትዮጵያም በዝርዝሩ 148ኛ ደረጃ ላይ ተቀምጣለች።